ምን እየሆንክ ነው? ዋለም እየሰማህ ነው እንዴ? ምን እያደረግሽ ነው? አንቺ ነሽ የሚያምሽ ጤነኛ ያልሆንሽው። ውጪ ከቻልሽ። እንዴ ምን እየሆንክ ነው ያለው? አንተ ነው ሰው እህትህን ይዘህ ልንውጣ በቃ። ምን ሰምተህ ነው እንደዚህ የምትናገራት? ምን አደረገች? ንገሪኝ። ጨቅጫቃ ሴት ነሽ፣ ሁሌ ትጨቃጨቂ ነው። አስተውል፣ በኋላ እንዳይቆጭ የምታደርገው ነገር አስተውል። እኔ ነፃነቴን አግኝቼ መኖር ነው የምፈልገው። ነፃ ሆኛለሁ ከሷ እና ከሷ ጋር ነው ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ ያለን እግዚአብሔር ይመስገን። ዛሬ የመጣሁት ያው ከቤት ናይ እንዳባረረኝ ተመልካች እናንተም ታውቃላችሁ። ማለቴ በሰዓቱ የወጣሁት በጣም ከፍቶኝ ስለነበረ ነው። በጣም ተሰምቶኛል፣ በጣም ከፍቶኛል። በናይ መናደድ ይኖርብኝ መናደድ አይኖርብኝ ብቻ ምንም አልገባኝም፣ አላወኩም። ስናደድበት አይምሮዬ ወዶ እንዳልሆነ ይነግረኛል። ወዶ አይደለም ብዬ ሳስብ ደግሞ የሚያደርጋቸው ነገሮች እንደ ሰውኛ ደግሞ ያናደደኛል፣ ያበሳጨኛል እና ግራ የተጋባ ሁኔታ ውስጥ ነው ያለሁት እና ብቻ ምን ማድረግ እንዳለብኝ ምን መወሰን እንዳለብኝ አላውቅም። ስሜታዊ ሆናለሁ፣ አንዳንዴ ደግሞ ለመታገስ ሞክራለሁ። ግን አንዳንዴ ደግሞ ትዕግስትን የሚፈታተን ነገር ደግሞ ሲያደርግ በጣም ከባድ ነው። በራሴ ቤት ራሴ እየኖርኩበት ባለሁበት ቤት ሌላ ሰው ይዞ መጥቶ እኔን ማስወጣት ማለት አንቺን አልፈልግሽም መባል በጣም ነው የሚከብደው። ያንን ከባድ ውሳኔ ደግሞ አይምሮዬ እየተቀበለ ደግሞ ያደረገችበትን ነገር ደግሞ ሳስብ ደግሞ ወዶ አይደለም የሚለውን ነገር ደግሞ ውስጤ እንዲቀመጥ እንዲቀር ደግሞ ያደርጋል እና ብቻ በጣም ግራ ገብቶኛል። እናንተም አይታችኋል፣ ያለውን ነገር አይታችኋል። ከቤት እንዳስወጣኝ እናንተ ጋር እንደሆንኩኝ ታውቃለህ። ሶል በተለይ ማለት ነው። ምን እያደረገ ነው? ለምንድን ነው አብሮን ጸበል ማሄደው? ለምንድን ነው አብሮ ነገሮችን ማያስተካክል? አሁን እኮ አብሮ ለመሄድ ምን አለ መሰለህ ኪራ፣ እሱ መጀመሪያ ወደ ልቡ መመለስ አለበት። እሱ ከልቡ አይደለም በቃ ታስሯል። ስለዚህ ያለን አማራጭ ምንድነው? አንቺ አትጨናነቂ፣ ተረጋጊ። ነገሮች እኛ ሄደን እናስተካክላለን። አንቺ በቃ መጨናነቅ የለብሽም። በቃ ይሄ ቀን ያልፋል ውብዬ። በቃ ይሄን ቀን እንደሚያልፍ አምነሽ ጠንካራ ነው መሆን ያለብሽ። ስላንቺ ጥንካሬ እኔም ላንቺ መንገር የለብኝም። በጣም ጠንካራ ሰው ነሽ እና ከዚህ በላይ እንድትጠነክሪ ነው ፈልገው ኪራ። ከቻልን አሁን ምንድነው ማድረግ ያለብን? ቤት ሄደን እና ይሄን አስወጥተን በቃ ቢያንስ ልጅቷ ትወጣ እና ይኖርበት ቤቱ ነው፣ ችግር የለም ፈቃደኛ ከሆነ። እኔ መጀመሪያ ግን እሱን ይዘን ጸበል ብናስጠመቀው ባይ አሁን እኮ ጸበል ለማስጠመቅ ጉልበቱ እያየኸው ነው። ኖ ጸበል ለመውሰድ ራሱ እኮ እሱ ፈቃደኛ መሆን አለበት። ገብቷል አይደል? አሁን እያለ ነው። ስለዚህ አስገድደን ሙሉ አይምሮን ነው እሷ የተቆጣጠረችው እዚህ ጋር ማለት ነው። እና እኔ እሷን ምን ማድረግ እንዳለብኝ እንዳልከሰት ነፍሰ ጡር ነው። ማንም ሰው እሷን ሊያስር አይችልም። ሲጀመር ብትከሻት ራሱ ህግ ማለት ነው። ምንም ማስረጃ የለኝም ነው ማስረጃም የለኝም። ሲጀመር እስካልወጣ ድረስ በቃ በፍላጎቴ ነው ካለ ምንም ማድረግ አንችልም። አበረላልን ማስመርመር እንኳን ባስመረምረው እንኳን ለብደቱ ምንም እንትን የለኝም። በቃ ማለት ማስረጃ አይኖረኝም። አይ ተረጋጊ፣ ምንም ችግር የለውም። አሁን ምን አይነት ነገር ነው ሰው ልናርግ ብትለው በጉልበት ካልወሰድ ነው እንሶዬ አንጠልጥለን ይዘው ነው ካልሄድን እሷ አትፋታው። አሁን ቤት መግባቱ ለኛ አሪፍ ነው ኪራ። ምን እናደርጋለን መሰለህ? አሁን ቤት እንሄድና ማለት ነው በቃ እሷ አለች አይደል? እሷ ቀስ አድርገን አስወጥተን እሱን አስረንም ቢሆን በቃ ጸበል እናስገባለን። እሱ ብሎ አይቀርም። እኛም እኮ በሰዓቱ ሞክሬያለሁ እኮ። በቃ አሁን ይኸውልሽ ውጪ ላይ ሲሆን ግርግር ምናምን ይፈጥራል። ቤት ውስጥ ስለሆነ ግን ለማሰር አይከብደንም ውብዬ፣ እመኝ። በቃ እንደምንም አስረን በቃ መጀመሪያ ጸበል ወይ ትደፋበታለህ፣ እንደምንም አድርገን ጸበል እናስገባዋለን ዛሬ ማለት ነው። እና ውብዬ በቃ አሁን ቤት መግባቱ ላንቺ አሪፍ ነው። በቃ ይሄን መጥፎ አጋጣሚ እንደ ጥሩ አጋጣሚ ተጠቅመን ወደ መልካም ነገር መቀየር አለብን። እና ሰው እንኳን መጨመር ካለብን እና ሁሉም ነናውም ይደወላቸው ይምጡ፣ በደንብ አስረን እናደርጋለን። እና ውብዬ በቃ ማድረጉን በእንደዚህ አይነት ሁኔታ አይቀጥልም ውብዬ፣ ቃል እገባልሻለሁ። በእንደዚህ አይነት ሁኔታ እሷ እዚህ ያሾፈችብን አንቀጥል። ግን በቃ ማለት መጀመሪያ እስቲ ራሳችንን አረጋጋና ማለት ነው። እኔም ወደ ቤት ልመለስ ማለት
እሺ ብዬ በፊት የወጣሁት ነገሮችን ለማረጋጋትና እሱም ራሱን እንዲያረጋጋ ስለምፈልግ ነው። ገብቶኛል ነው መለሳለሁ። አሁን ኮሱ ቤት መኖር ፈልጋው እኮ አይደለም። ችግር የለውም ከፈለገ ማለት ነው አብረኝ መኖር ትችላለች። ዶክተር አይደለም ተማራ ራሷ በቃኝ ብላ እንድትሄድ ነው ማድረግ ያለብኝ እንጂ ማለት ነው በጭራሽ ቤቱን እኔ ለሷ ትቼ መውጣት አልፈልግም። አንድ ነገር መረዳት ያለብሽ ማለት ነው እቺ ልጅ ቤቱን ፈልጋው አይደለም አንቺ እንደዚህ ህይወትሽ እንዲበጠበጥ ስለምትፈልግ ነው እንጂ ይሄ ቤት የራሷ ቤት አላት እኮ ጠቧት ወይ ምናምን ሆኖ አይደለም። ምክንያቱም ይሄ ቤት አንቺ መታ እንደዚህ አንቺን ማስወጣት፣ ልጆችሽን መበጥበጥ፣ አንቺን መረበሽ፣ ሰላምሽን ማሳጣት የሷ ስራ ነው እና ይሄን መንቃት አለብሽ። ነገሮችን ደግሞ በብልሃት ነው ማድረግ ያለብን። ተጠንቅቀን ካልሆነ እሷ የሆነ ነገር አንዳችን ላይ ልታረግ ትችላለች። ገብቶሻል አይደል? አንቺ ላይ የሆነ ነገር ልታረግ ትችላለች፣ ልጆችሽ ላይ የሆነ ነገር ልታረግ ትችላለች። ስለዚህ በጸባይ ነው። እሷን ደግሞ አንዳንዴ በቃ እንደዚህ ሁላችን ጥምድ ካረግናት የባሰ ክፉ ነገር እንድታስብ ነው የምናረጋው። እሺ ምን ላረግ እችላለሁ? ሶል ቆይ እንደምንም በቃ እኔና ኪራ እየተመካከርን ነው። በቃ የሆነ ነገር አድርገን ቀስ አድርገን እሷ ልጅ ከህይወቷ አርቀን በቃ ናሂ ወደ ቤቱ እንዲመለስ እናደርጋለን። አሁን ግን ዛሬ በቃ ከቻለን ቤት ስለሆነ ጥሩ አጋጣሚ ነው። አስረን እንደምንም ጸበል ማስገባት ቢጮህ እንኳን ታግለን አፍነን ይዘን ማያዝ እንችላለን። ውጭ ላይ ግን ብትይዙ ሰው ግርግር ሲፈጠር ምንድነው እያለ የመጣ ሰው ይከራከረናል። እኔ እኮ በጣም ግራ ይገባኝ። እኔ መነደድ ይኖርብኝ አይኖርብኝ ምንም አላውቅም። በቃ በጣም የሆነት በጣም እያስከፋኝ ነው። በጣም ተስፋ እያስቆረጠኝ ነው። ምንም ተስፋ ትቆረጥኛ እኮ አለን ወንድምሽ አለ እኛ ችግር ሳልፈታ ሌላ ችግር እየተደራረበብኝ ነው እና በቃ እንጃ እኔ አሁን ላይ በቃ አሁን ከጎንሽ ነኝ እኮ ምንም ያሳስብሽ ነገር የለም አለው አብሬሽ ምንም ማንም ከጎንሽ እንደሌለ ሰው አትሁኛ። በቃ ተረጋጊ። አሁን ነገሮችን እናስተካክላለን። በዘዴ ነገሮችን ማስተካከል እንችላለን። ታውቂያለሽ አንቺ ደግሞ ብዙ ብልሃተኛ ነሽ፣ ሴት ነሽ፣ ታውቂያለሽ ሁሉ ነገር። ስለዛ እየተመካከርን ማድረግ ያለብን እናደርጋለን። ተስፋ መቁረጥ የሚባል የለም። ለምን ተስፋ ትቆርጫለሽ? ተስፋ የሚያስቆርጥ ነገር ምን ጠንካራ ነሽ ደግሞ በእውነት እኔ ብዙ ነገር በቃ ካሳለፍሽው ነገር አንፃር እንዴት እቺ ተራ ነች ተማርኩ ነው ነው በቃ እስቲ እንደምንም ተረጋጊና እስኪ እንሂድና እናውራቸውና አይ የሚሉ ከሆነ ይቀመጡ። እኔም አብሬያቸው ቁጭ ብዬ ቢያንስ እንኳን ፊቴ ስለማገኘው የሆነ ነገር ለማድረግ እሱን ለማገዝ ይረዳኛል ብዬ አስባለሁኝና በዋናነት ግን ቤቴን ትቼ መውጣት እንደሌለብኝ የራሴን ስላሳመንኩኝ ነው የዚህ ሰዓት ውስጥ እንደገና ለመግባት እዚህ ሰዓት ውስጥ ለመግባት የወሰንኩት ቢያንስ እሱን ማትረፍ እንደምችል ራሴን ስላሳመንኩኝ ነውና እስኪ ወደ ቤት እንሂድና ያለውን ነገር እንደሆነ ነገር እናድርግ። ያው አብራችሁኝ ስላላችሁ ደግሞ በጣም ነው ማመሰግነው። ምንም ችግር የለውም ውብዬ፣ ምንም ምስጋና ነው። ተረጋጊ በቃ ኪራ፣ አሁን ተረጋግተን በቃ ነገሮችን ቶሎ ለማስተካከል መሞከር አለብን። ኧረ እናስተካክላለን። ምን እያልክ ነው? ግዴታ መስተካከል ነገር ነው። ኪራ ተረጋግተሽ። ኧረ ምን እየሆናችሁ ነው? ለምን የምትረብሹ? ለምን እያደረክ ነው? ቆይ ምን እያደረጋችሁ ነው? ምን እየሆንክ ነው ያለው? ምን እየሆናችሁ ነው? አንቺ ምን እንደፈለሽ? እሺ አትናገሪያት፣ በቃ አትናገሪያት። ዞር በል አንተ። ናው ምን እየሆንክ ነው? ትተኛበት፣ ትረፍበት። ተረጋጋ እንጂ የእሷ ቤት እኮ ነው። ምን እየሆንክ ነው? ጎረምሳው ትሰማኛለህ? ይሄ ቤት አይደለም። በእናትህ ዞር በል። ናው ቤቷ ምን እየሆንክ ነው ያለው? መስመር አትለፍ። ቤቷ ነው አሁን ማለት ነው። አንድ ነገር ልንገርህ፣ እየሰማኝ ነው። የእሷ ቤት እኮ ነው። አዳምጠኝ ነኝ። አናግራት። እየሰማኝ ነው አይደል? ከዚህ በኋላ ማለት ነው ወይ እዚህ ለምን መጣችሁ? አይ ካልክ ግን አሽቀንጥራ። ለምን መጣችሁ? ለምን መጣችሁ? ቤቴ ነው። ሶላን ይዘን ይመጣ ቤቷ እኮ ነው። ይዘን ለመሄድ ነው። ከዚህ በኋላ የእሷ ቤት እኮ ነው። ኧረ እባክህ ማን የሰጣት? የትኛው ውርስን ያወረስካት? እባክህ ንገረኝ። አንቺ አታፍሪም? ምንም አታፍሪም? በሰው ቤት መተሽ ጉብት ያለሽ ማን ነው? የሰው ቤት ያደረገው አንተ ነገስቴ። እናንተ ለምን ነው ሰላማችንን የማይሰጡት? ለምን ነው የምትረብሹን? ቆይ ለምን ነው የምትረብሽ? አንተ ሰላም ለምን ነው ሰላሙን ማሰጣት? ለምን ነው ሰላሙን ማሰጣት? ለምን ነው ትወጣት? አንቺ ስርዓት ይኑርሽ እንደዚህ በጥፊ እንዳለሽ ከዚች ጋር አፍን አትከፋ። ኧረ ሰበብ ልትሆንብኝ አንተ እየሰማኝ ነው አይደለ? ናም የእውነት ታግሻለሁ። ስለዚህ ከቤቴ ተወጣ ተይኝ፣ በቃ ተይኝ። ሚስት ነች እኮ ነው። ሚስት ነች። አሁን አይደለችም። ወደ ራስ ተመለስ። ምን አርጋ አሁን አይደለችም ማለት ምን ማለት ነው? ቁጭ በይ። ፋፊ ወዴት ነው የምትሄጂው? ምንድን ነው ንገረኝ። ፖሊስ እንዳልጠራብሽ ብዬ ፖሊስ እንዳልጠራብሽ ደስ ይለኛል። ጥራ። ምን ሚስት ላይ ነው ፖሊስ ብጠራው? ነው ምን እየሆንክ ነው? የድሮ ሚስቴ ናት። ኧረ ወደ ራስ ተመለስ። የድሮ ሚስቴ ናት። ካንቺ ጋር ምንም ነገር ይዛችሁ ማለት ነው። እሱን ለምን የሚያዝላ ጸበል ነው ሰደው ና በቃው ነው። ምን ነው አንተ ጋር የምናወራው ነገር አለ ነው። ወደዛ እንዳትመታ። እኔ እርጉዝ ነሽ ብዬ ነው። ወደዛ ውጪ። በእናትህ ዞር በል። ይሄንን ስለሆነ ነው አንተ የምታለብሳት።
በጣም መስመር አለ ሽንና ፍላጎት ምናወራው ነገር አለ ነው ወደ ባል ያዝና ነው ሰራ ልቀቁኝ አንተ ጸበል ትሄዳለህ ናይ ጸበል ትገባለህ ጤነኛ ብትሆን እንደዚህ አታረግም ነው ምን ይድ ነው ምን ያዘውና ነው ሰራ እንሂድ በእናትህ እንሂድ እስኪ ማን ያስወጣ ወጫታለሽ ወደሽ ምትከች ናስቲ ጎትታው አንቺ ምን ነገር ይችላል ለምን የምትረብሹ ለምን ሰላማችን የምትነሺው ብዬ ለምን ሰላም እንኑርበት አጨቅጭቅኝ በቃ ነው ማትጩባት ወደ ራስ ተመለስ መጀመሪያ ነው ስራት ይኑር ራሳቸው ነገር አትስራ የራሷ ቤት አላት አይደል ወደ ቤቷ ውሰዳት ቤቷ ጠቧታል እዚህ መውለድ አለባት በቃ ይሄው የቤት ነው የልጆች ቤት ነው ውብዬ 80 ሚስት ናት አንተ ነገር ማለት ነው ልጆች ሲመጣ ቤት ነው ይሄ ልገረኝ ከየት ያመጣው ቤት ነው ነው ወደ ራስ ተመለስ አንተ ንብረት ያፈራነው በጋራ ነው አይደል ናውም ተመለስ ወደ ራስ ንብረት ሲሞሰር ትችላለሽ በቃ አንተ ልጆች አታስብ እንዴ ነገሩ ምን ያስባል እስከዛ እሷነት ምትኖር አንተ ደስ ብሎ እንድትኖር አይፈልጉም በቃ ለምን ሰላም ታረቂ የበጠበጥሽው እሱንም ወስደሽ እዚህ ቤቱን ለማፍረስ ነው የመጣሽው ተመችቶን ነው ያለ ነው አባ ተመችቷችኋል አይደል ነው የሚቆጭ ለምን አትወጣ አይደለ እኔ ጋራ ማለት ነው በየቀኑ አዳዲስ ችግር ውስጥ መግባት እኔም ጭቅጭቅ ስልችት ብሎኛል አንቺን ማየት ሁሉ አስጠልቶኛል በቃ ጭቅጭቅ ከሰለቸች ልጅ አባራት ከህይወት በቃ እቺኛ ወደ ራስ ተመለስ እስቲ መጀመሪያ ወደ ራስ ተመለስ ነው ዞር በል ጎረምሳው ስርዓት ይኑር በቃ እረፍ ምን ይሆንክ ነው እረፍ በሰላም ምትኖር ወደ ራሱ ይሻላል አይመለስ ምን እናወራለን እኔ አላወራ ነገር አለውና አንተ ነገር ልንገርህ አይደለ እኔ ነቅቻለሁ ከነቃው የቆየው ሰው ስማ ነቅቻለሁ ምን ምትረጋጋ አልፈልግሽም አላት እኔ ነገር እሱ አንቺ መርዝ ስለሆንሽ ነው ያስነካሽው ነገር አለ ስራሽን ታውቂያለሽ ስራሽን ታውቂያለሽ ወስደሻቸዋል እኮ አይደል እንዴ ቆየሽ እኮ ከወሰድሽ ፋሚሊ ጋር ቤተሰቦችሽ ጋር ከወሰድሽ ልጆቼን ከወሰድሽ ቆየሽ አብረሻቸው ኑሪ ሄደሽ በቃ ቤተሰቦች ጋር የወሰደቻቸው ችግር እንዳታይ ነው ያንተ ይሄን ባህሪ እንዳያዩ ነው የተደበቁት ናይ በቃ ወደ ልብ ተመለስ እንደ ሰላሜን ወደፊት ምን ትላቸዋለሽ ሰላሜን አግኝቼ ምንም ሰላም የለም ሰላም ያገኘ መስሏል የት ነው ሄደው እናንተ ማውራት አለበት ከሷ ጋር ማውራት አለበት ልገይኝ ነው እኛ እንዴት እንገላለን ነው ውሰደው አንቺ ስርዓት ይኑርሽ እኔ ፈራሻለሁ አልፈልግም እሷን አንፈራህም እኮ ነው እሷማ መልካም ሴት ናት እንዴት ወደ ነቶስ ጆአንቺ ልቀቂው እንዳትነካኝ ልቀቂው ሶል ስነ ስርዓት ጉድ ልቀቂው ከዚህ በኋላ አላስጠነቅቅም ሰማኝ ነው ወደዚህ ልቀቀኝ ነው ወደዚህ ነው አንድ ነገር ልንገር እህትን አልፈልጋትም ብሎ እኔ መርጦ ከኖረ እሱ ባንቺ ምክንያት ነው እንደዚህ ሊል ይችላል ዝም በይ እኔ ስለፈለገው በእኔ ምክንያት አንቺ ቆይ እዚህ ፋሚሊ ምንድን ነው ያለሽ አንቺ ቆይ አታፍሪም ወይ እንደዚህ አይነት ነገር ስታውሪ እሱ እኮ ነው ከኔ ጋር እሱ እኮ በቃ ስጋው ነው ካንቺ ጋር ያለው ጭቅጭቅ አይሰለቻችሁም አልፈልጋትም ማለት አይፈልጋትም ጭቅጭቅ አይሰለቻችሁም እንዴ ጆሮአችሁ ነው ማስወጣት በቤታችን ሄደሻል አንቺ መስራት ያለሽ ሄደሻል እኮ ለምን መጣሽ ምክንያቱም ቤቴ ስለሆነ ሄደሻል እኮ ቤቴ ስለሆነ ነው እኔ እፎይ ማለት አልችልም አንቺን እኮ ማየት በጣም ነው ያስጠላኝ ሂጂልኝ ምን እያልክ ነው ጎረምሳ ተረጋግታ አስተውልሽ በኋላ ከዚህ ቤት መውጣት የለብሽም ቤትሽ ነው እንደፈለገ መኖር ትችያለሽ እነሱም ከፈለጉ ይኑሩ ችግር የለውም አንቺ ግን ስርዓት ይኑርሽ ወደ ራስ ተመለስ እኔ ከራሴ ጋር ነኝ ምን ይሁን አንዴ እሺ ውጪ ወተን እናውራ በቃ ከቤቱ የትም አይሄድም አንቺ እዚሁኝ ቤትሽ ነው አይደል እዚሁኝ እኛ ከሱ ጋር የምናወራው ነገር አለ ከቤቱ የትም አይሄድም ምን ማለት ነው ከኔም ጎን ማን ነው አንቺ ቤት ያደረገው ቤትሽ ነው እሺ ቤቷ ነው ቤቷ የምናወራው ነገር አለ ተነስና አውራት አልሄድም እሷን ታውራት እሷን ላያት እንኳን አልፈልግም በቃ ውሰድልኝ ነው እኛ ጓደኞች ነን አይደል እኛ ነው አስጠልታችሁኛል አስጠላችሁት በቃ አስጠላችሁኝ እንዴ አይበቃችሁም እንዴ ሁሌ ጭቅጭቅ እኔ እኮ ሰለቸኝ ከዚች ጋር ሁሌ መጨቃጨቅ ስልችታ ነኝ አንተ ኮዳ አይደለም ናይ ከኔ ነው የምትጨቃጨቀው አዎ አንቺ ጨቅጫቃ ሴት ነሽ ሁሌ ትጨቃጨቅ ነው አስተውል በኋላ እንዳይቆጭ የምታረገው ነገር አስተውል እኔ ነፃነቴን አግኝቼ መኖር ነው የምፈልገው ነፃ ሆኛለሁ እና ከሷ ጋር ነው ኬራ እንኳን ማለት ነው ካንተ ጎን ሆነ እየተከራከረልን ያለው ተወኝ ምን በድብድብ አልሆንልህ ሲል አሁን በጸባይ መጣህ ማለት ነው አንቺ መሰሪ ሰው ነሽ በጣም ይሄን ነገርሽን አውጣልሻለሁ ወይ ጊዜ እየጠበቁ ነው ጊዜ እየጠበቁ አንቺ ማለት እንደዚህ ይዤ ማለት ነው እዛ ነበር ነው እየሰማኝ ነው አይደል እስቲ አሁን ከቤት እንዴት አድርገህ እንደምታስወጣኝ ያሳያለሁ ኑሪ እኖራለሁ አትኖሪ እኔ ጋር እኔና አንቺ አንወጣም እኛም አንድ ላይ ልንኖር ነው ይኸውልህ ይሄ እንዳይፈጠር የምትፈልግ ከሆነ አስወጣት ከቤት ደፋርነሽ ቤቷ ነው እኮ አያገባህም አንተ ምን አገባህ
አገባ ሲጀመር እርጉዝ እኮ ናት። ልትወልድ ነው የመጣችው። ሰላም አሰጣጥ እርጉዝ እኮ ናት። አንተ እኮ ለቤት መተህ እየበጠበጥክ ያለው የልጆቹን ቤት ይኸው የ80 ሚስትን እየበጠበጥክ ያለው አንተ ነህ አይደለም። ለምን ደስ አለው? ለምን ተመችቶት ይኖራል? አንቺ ምንም ካንቺ ጋር ምን አይማኝ ወሬ የለኝም። ናውም አስተውል፣ ወደ ራስ ተመለስ። በእናትህ ነው እየለመንኩ እኮ ነው። ተውኝ። ና ውጪ እናውራ። እሺ ወተን እናውራ። እኔ የትም አልወጣም። ናው እናውራ። እህትን ይዛት ውጣ። ቶሎ አሁን ሚስትህ ነች እኮ። እንዴት ነው እንደዚህ የምትለው? እህትን ይዛት ውጣ። ሚስትህ ነች እኮ። ውጡልኝ። እኔ ሰላሜን አግኝቼ ምሳ ልሰራላት አልበላችም እስካሁን። ምሳ ሁሉ መስዋዕት የከፈልክላት ሚስትህ ምሳ አልበላችም እስካሁን። የለም ምሳ ልሰራላት ነው። ያን ሁሉ መስዋዕት የከፈልክላት ሴት እንዴ! አስተውል። ወደፊት ባለ ያሳለፍከውን ነገር አስብ። ተጨጫቃ ናት። ይዛት ሂድ በእና። እኔ ከሷ ጋር መጨቃጨቅ ተው። ያሳለፍከውን ነገር አስብ። በኋላ ይቆጫል የምታደርገው ነገር ነው። የለም ከሷ ጋር በቃ ትሄድልኝ። ትወጣለህ። ከነዚህ ሰዎች ርቀን መኖር አንችልም ማለት ነው። አንተ ምን ልህ ነገር ታደርጋለህ? እኔ ለእናንተ ከሀገር መሰደድ አለብኝ። አንቺ ራቂ። እሱ ምንም መውጣት አለብኝ ከሀገር ነገሩ። አንተ ራስህ ብታውቅ ይሄ ነገር አትናገርም። የሰማኸኝ ከሆነ ማለት ነው እሺ ረፊ፣ ወደ ራስ ተመለስ። ገባ ካደለ መችኝ ነው። ወደ ራስ ተመለስ። እሺ ረፊ፣ ስለዚህ አስተውል። ያሳለፍከውን ነገር አስተውል። እሺ ልመችኝ ነው እንዴ? ችግር የለውም። እሷን መምረጥ ትችላለህ። አስታውስ። የተፈጠረብን ነገር አስታውስ። ምንም አልማስታውሰው ነገር የለም። ምን ማለት ነው? ተነስና ሂድ። ምን አንተ ምን አርጉ ከበባችሁ? በቃ ይኸው ትፈልጋለህ። ተጨነቅኩኝ ተነስና አውራት። እየሰማኸኝ ነው አይደለ? ለምን ተጨቃጨቅ? ችግር የለውም። ምረጣት። ግን አንድ ነገር ብቻ አድርግ። ነንሂድ። የት ነው መሄድ? መሄድ አለብን። ልቀቂ። ስርዓት ይኖርሽ። ለምን አለቀውም? በእናትህ ስርዓት ይኖርሽ። አስቀይምሃለሁ። ወደ ራስ ተመለስ። ወደ ራስ ብትመለስ ይቺ ሴትዮ ቄስም ያጫውታል ነው። ጸበል እኔ በሰላም ልኖርበት። አንቺ ስነ ስርዓት በሰላም ልኖርበት። አንቺ በሽተኛ ነሽ እንዴ? ለቀቀኝ። ስርዓት ይኖርሽ። ወንድ ነሽ። አምጪው ሰሚያለሽ። አምጪው በኋላም እንደምትደፉብኝ ምን አይነት በሽታ ነው? ተመለስ። ዞር በሉልኝ። እኔ አልሄድም የትም። እየሰማህ ነው እንዴ? ምን እያደረግሽ ነው? እንዳትነኪ። ምን እየሆንሽ ነው እንዴ? አሁን ትወጣላችሁ። ትወጣላችሁ። አትወጡም። ምን ሆነ? ምን አድርገሽ ነው አንቺ? አሁንም ቢሆን ውጡ። ናውም እያየ ነው። እያንዳንዱ ሰው ላይ ምን እንደምታደርግ እያየ ነው። ምን አደረገች? ምን አደረገች? ምን አደረገች? ምን ሰማኝ? ለምን የምትናገራት? ምን አደረገች? ምን አደረገች? ምን አደረገች? ምን አደረገች? ንገሪ። ምን አደረገች? ምን አደረገች? ናውም ወደ ራስ ተመለስ። በቃ ተይኝ። ምን አደረገች? ሶል እንዴ? ናውም ስም አደረገኝ እኮ ጉብዬ። አንቺ ምን አደረገች ነው? ለምንድን ነው የምትጮህባት አንተ? ምን አደረገ? ሶል ምን እየሆንክ ነው አንተ? አሁን ትወጣ። አንቺ ምን አድርገሽ ነው? ምን አድርገሽ ነው? አንቺ ምን አይነት ሰው ነው? እንዳትነካኝ። ሰማህ አይደለ? እውነቱ ተገለጠ አይደለ? አንቺ እኔ ሰበብ የኛ ስቃይ ያየ አይደል ወንድሜ? ስቃያችንን አየ አይደለ? ስቃያችንን አየ አይደለ ወንድሜ? አንቺ እየሆንክ ነው። ምን አይነት ሰው ነሽ ግን? ውጣ። ምን አይነት መርዝ ነሽ? ውጡልን በቃ። ምን ማለት ነው? ሶል እያየ ማለት የደፉብኝን የደፉባትን አያድን የደፉ አንተ ወደ ራስ ተመለስ። ምን እየሆንክ ነው? ሶል እናቱ ለአንተ ውጪ። በቃ ውጪ። ኖ ስም አታጥፉ። ትልቅ ምን ታደርጋለች? ስም ማጥፋት እኮ አጨውባት። ውብዬ ለምንድን ነው የምትጨውባት? አንተ ማን ነህ? ጤነኛ አይደለም። በጣም ጤነኛ ምን ይገሩ ነው? ውብዬ ቁጭ በይ። በገዛ ቤት እኮ አላስቀምጣላችሁ። ቆይ አንቺ ምን አይነት ሴጣን ነሽ? አያር አንተ እንደዚህ እኔ ምን አደረኩኝ? እውነታው ተገለጠለት። ፊት ሰጣት ነው እንደዚህ የምታደርገው። እውነታው ተገለጠለት። ተውኝ፣ እኔን ተውኝ፣ በቃ ተውኝ።
ሰላማችንን ስጡ። አይደለሽም የቀድሞ ሚስቴ ነሽ። ሰውዬ ዞር በል ሂድ። ምን አትረብሹም ግን አንቺ ነሽ የሚያምሽ ጤነኛ ያልሆንሽው ውጪ ከቻልሽ ምን እየሆንክ ነው ያለው? አንተ ሰውዬ እህትህን ይዘህ ልንውጣ። በቃ አትረብሿቸው። ምንድን ነው እንደዚህ የምታረጊው? ደህና ነሽ አይደለ? ምንድን ነው ሀሳብሽ? ምንድን ፍላጎትሽ? ሰላም የሚሰማሽ አይደለም? ተረጋጊ። አንቺ እንደዚህ አትሁኝ። በቃ ተረጋጊ። አንተ ስርዓት ይኑር። ወደዛ ስርዓት ቆይ ደስ አለኝ። አየህ አይደለ? እኔ ምን አደረኩ? ቤት ውስጥ ያስቀመጥኩት ቤቷ እኮ ነው። ሰይጣን ያስቀመጥኩት ኧረ ሰይጣን አይደለችም ነው። ተሰቃይተሃል። አፍሽን አትክፈቺ። ሰማሽ አይደለ? አፍሽን እንዳትከፍቺ። ሁሉም እውነቱ ሲገባው እንደዚህ ይመሰክራል። አሁን ውጡልን ከቤታችን ውጡልን። አትጉዳት ይችን ልጅ በቃ ቁራ የሆነ ወንድምሽን እያመጣሽ አታስለፍ። ወደ ራስህ ተመለስ። እየለመንኩ ነው። እኔ ከራሴ ጋር ነኝ። ሴትዮ ከራሴ ጋር ነኝ። እኔ ሴትዮ አይደለሁም። በቃ ውብዬ ሂጂ ውጪ። ውብዬ ነው ውብርስ ውጪልኝ። ሰላም ይስጥልኝ። ተረጋጋው እኮ ተነጋግረን እዚህ መተን እንደዚህ ሆነ። እኔ ምንም ካንተ ጋር የተነጋገርኩት ነገር የለም። ሂድ ውጣ ነው ምን ውስጥ አንቺ ማርዚውን ሴትዮ ማጣጣር ነበረብኝ። እሺ ስማኝ፣ ምን ውስጥ ያለው አጀንበኝ። አንቺ በማገኝ ሰዓት አገኝሻለሁ። አንቺ ቀድሞ ሚስቴ ነሽ። የቀድሞ አይደለሁም ነው አስፈራራት መስሎ ሊታይሽ። እኔ ግን በማገኝ ቦታ አገኝሻለሁ። አሳይሻለሁ። ጤነኛ ነኝ። አንቺ ያመመው ይመስላል። ነግሬሻለሁ። ስሚ ሰሚያልሻ ብትከበር ይሻልሻል። ጭራሽ በገዛ ቤቴ መተሻ ራስህን ብቻ አዳምጥ። አንተ ልክ ነው ወንድሜ። እኔ ተሳስቻለሁ እስከዛሬ። ይቅርታ በጣም አስቀይሜሻለሁ። አንቺ ግዴታ አንቺን ካላገዘ እውነታው ሲገባ ሁሉም ሰው ይመለሳሉ ብዬ ያየናቸው ወሰደች። አንቺ ራስ እውነታው ሲገባሽ ማለት ነው እቺ ልጅ ወልቻታለሁ ብለሽ እግሯ ስር ትወርቂያለሽ። ውብዬ ታያለሽ። ጠብቂ። ምን ማለት ነው? ጠብቂ። እግሯ ስር ትወርቂያለሽ። እሷ ምን ስለሆነች? ፋፊ ስለሆነች መልካሟ ፋፊ። እሷ መልካም አይደለችም። ደጓ ፋፊ። ሰይጣንማ እናንተ ናችሁ። ሰይጣን ስላለች ነገሩ ሲገባ ይቆጫሃል። የምታደርገው ነገር እያንዳንዱ ነገር ገብቶኝ ነው እያደረኩ ያለሁት። እቺ ሰይጣን ወሰደቻችሁ። እሷ ቃል ባትወጣ ይሻላል። አንተም ቢሆን ማን ስለሆነች እሷ ነው እሷ የቀድሞ ሚስቴ ናት። ስርዓት ይኑር። የቀድሞ ሚስት አይደለም። በግድ ነው እንዴ? እየሰማህ ሚስት ነኝ። እየሰማሽ እኮ አሰሚም እንዴ? እየሰማህ ከአንተ ጋር ብዙ ነገር እየተጋፈጥኩ ነው። ብዙ እንደዚህ አይነት ጭቅጭቅ ውስጥ ነበር የኖርከው ወንድሜ። እንደዚህ አይነት ጭቅጭቅ ውስጥ በአንዴ ተለዋውጣ እንደዚህ አቱ ያረከውን ነገር አስታውስ። ስርዓት ይኑር። እኔ ሰላሜን እርፍ ብዬ ነበር። እርፍ ብዬ ነበር። ከቤት የምወጣበት አስወጣልኝ። አንቺ አትናገሪ ፋፊ። ይደክምሻል። ቁጭ በይ። እንደዚህ ሆነሽ ከኔ ጋር መጥተህ እንዴት እንደዚህ አይነት ሰው ትሆናለህ? እሷ ልክ ናት። እስከዛሬ ሳስቀይማት ነበረ። እስከዛሬ እሷን መካስ አለብኝ። አስወጣቸው። ሶል ውጡልን፣ በቃ ውጡልን። ሰላማችን ለምን አይናፍቀኝም? ባሌ እኮ ነው። ሚስቱ ናት እኮ። የምን ባል ነው? ከአንቺ ጋር ምንም አይነት ባልነት የለውም። ይኸው ሚስቶች እያየናቸው መስዳዋቸዋለች። ናሁም ወደ አይምሮ ተመለስ። እውነት ወደ አይምሮ መልስ። ይበቃችኋል። አወራችሁ። አልፈልግሽም ስላለሽ እውነቱን ስለተናገረሽ እንሂድ። የት ነው የምሄደው? እኔ ትማለች እንጂ ልገኝ ነው አይደለም። ታዲያ ጋር መሄድ አለበት። አንቺን አልነካሁሽም፣ ግን እንደዚህ ተቻላችሁ ውጡልን። አብረን እንደ መጣው ለምን እንደዚህ የምታደርገው? አስወጣልኝ። አንቺ ተጠንቀቂ። እኛ አለን። በቃ ምንም ችግር የለውም። ነው ያስተካክላል። ምን ሆነ ነው ሶላ? ከቻልክ ትወጣለህ። ሂዱ ጣ በቃ ውጡ አላችሁ አይደል? አይፈልግሽም። አይፈልግሽም። ቤታችን እኮ ነው ነው ባል እንዲሆን ነው እንዴ? እህት ባላጣች እህት ባላጣች። አዎ እኔ ነኝ የገዛሁት። ምን ታመጣ? ና
ወደ ራሱ ወደ ቀን ተመለስ። ቶሎ በል። ከራሱ ጋር ነው ያለው። አሁን ሰላም ማግኘት አለበት። ሂዱ። አንተ ወሬ ነው እዚህ ጋር የምትታገለው? ሂድ ውጣ፣ በቃ ውጣ። አንቺ ጨቅጫቃ ነሽ፣ ውጪ በቃ። ጨቅጫቃ ነሽ፣ ይዘው ውጣ በእናትህ። ሰላምን ነው የምፈልገው እኮ አለሽ ነው አይደለ? ስለዚህ ሰላምሽን ታገኛለሽ። ቁጭ በይ፣ እኔም ቁጭ በይ። እንዴ አንቺ ካለሽ እሱ ሰላሙን አያገኝም። ሰላም አለ አንቺ እያለሽ እናንተ እኮ ማንም አይፈልግም። ለምን አትወጡም? በግድ ነው ትዳራትና ከቤታችን ትውጣለን። ሰላማችን መልስልን። ትዳር በግድ አይደለም። ውጣ በቃ። ወዴት ነው ይዘው? ከእሷ ጋር ነኝ። ልትወልድልኝ እኮ ነው። ምንድን ነው አንተ ችግር? ምን ማለት ነው? አንተ ልጅ እኮ አይደለም ነው ንቃ እንጂ። ምን ማለት ነው? ያንተ ልጅ አይደለም። የማን ነው ታዲያ? እሱ ልጅ አይደለም። የማን ነው? ልጄን እየሰደብክ ነው? የማን ነው ታዲያ? እሷን የሚያስቀይም ንግግር ትናገርና ከኔ ጋር ነው የምትጣለው። ስርዓት ይኑር፣ ስርዓት ይኑር፣ ስርዓት ይኑር። ከቻልክ ይኔታ ምን አይነት ሰው ነው? በጣም ቁጭ በል ኪራና ቁጭ በል እስኪ። ምን ማንም አይፈልጋችሁም። ሰው ቤት በግድ ቁጭ በል ደስ ይላል። አይፈልግሽም እያልሽ እኮ አይፈልገኝ፣ ችግር የለውም። እኔ ግን ፈልገዋለሁ። ትነጋገሪያለሽ። ከፈለግሽ ተቀመጪ አንቺ። አንቺ ሰዓት እኮ ቅርብ ነው፣ ቅርብ ነው። ወደ ራስ ስትመለስ እኔ ራሴ ነኝ። አንተ ራስህ ነህ ራሴ ያለው መጀመሪያ ሂድና እዛ ራስህን አግኝ። ያልተዘቻችሁ ነው። እኔ ካንቺ ጋር በቃ ስሟት። ከእሷ ትእዛዝ መውጣት ሌላ ነገር እንዳይከተላችሁ ውጡ። እስኪ ከእሷ ትእዛዝ ልወጣ አልችልም። ውጡ፣ አልወጣም፣ ውጡ። አልወጣም። ቤቴ ነው ከሚያስወጣሽ በጸባይ በጸባይ ውጪ። ሚስትህ ጎትታ እያወጣህ ይሄን ይዛት ሳትዋለድ ይዛት ምንድን ነው አንተ ሚስትህ ጎትቶ ሲያወጣ ዝም ያለው እህትህ ባላት በጣም ጨዋ ብልህ ሴት ቤቴ ነው። አልወጣም። እየሰማሽ ነው? በግድ ባልሽ ሊሆን አይችልም እኮ አይፈልግሽም አይደለ? ውጪ። ለምን ወጣው? ይሄ ቤቴ ነው። በቃ አታስፈልግም ተባላችሁ እኮ። በቃ እንደፈለገ እሷ እንደዚህ እንደ ንግስት መኖር ትችላለች። እሱ ደግሞ በግድ ባልሽ ሊሆን አይችልም። ስለዚህ ቤቴ ደግሞ የራሴ ቤት ነው፣ የእሱ ቤት ነው። በቃ ቤት ነው አለ። ውጡ አለ እኮ። አልወጣም። ምን አይነት ድርቀት ታያቸው። በግድ ተቀመጣለሁ ማለት እኮ አይቻልም። ተቀመጣለሁ፣ እወጣለሁ። በቤታችን ሰይጣን ይሰመታ እንዴት ነው? ውጡ እያልከ ሰይጣን እናንተ ናችሁ። ወደ ሰይጣንነት ተቀይራችኋል። እንገር ካለ እናንተ እንደዚህ አሻው ይዞ መውጣት ቀላል። እኔ ወንጀል ውስጥ አልገባም። በፍቃድ ትገባለህ። ወንጀል ውስጥ እኔ አልገባም። ድምጻችሁ ራሱ እየረበሸኝ ነው። ራሴ አጭውብኝ ወደዛ። አሁን ከቻልክ ውጣ። አሁን እናስወጣቸው። ውጡ፣ ውጡ። ውጣ ተባልክ አይደል? ውጣ፣ በግድ ውጣ። ሂጂ፣ ውጪ፣ ሂጂ፣ ውጪ፣ ውጪ። እንዴ አንቺ ስርዓት ይኖርሽ። ሂጂ፣ ውጪ፣ ውጪ፣ ውጣ። ምንም አይቆጨኝም። ሂጂ፣ ውጪ፣ ውጪ፣ ሂጂ፣ ሂድ፣ ውጣ፣ 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 በግድ ውጣ። ሂጂ፣ ውጪ፣ ሂጂ፣ ውጪ፣ ውጪ። እንዴ አንቺ ስርዓት ይኖርሽ። ሂጂ፣ ውጪ፣ ውጪ፣ ውጣ። ምንም አይቆጨኝም። ሂጂ፣ ውጪ፣ ውጪ፣ ሂጂ፣ ሂድ፣ ውጣ፣ ውጣ፣ ውጣ። እንዳትመጡ ብዬ ከዚህ በኋላ እንዳትመጣ። ስትመለሱ ወደ ራሳችሁ ይገባችሁ። ሄዶ ራስህን እዛ ፈልግ፣ ራስህን እዛ